በህዝብ ተወካዮች ምክር ቤት የሚወጡ የተለያዩ ህጎች የሴቶችን ተጠቃሚነት የሚያሳድጉ መሆን እንዳለባቸው ተገለጸ። የኢትዮጵያ ወታደራዊ አካዳሚ 7ኛ ዙር እጩ መኮንኖችን አስመረቀ። የቦረና የገዳ ስርዓት የባሌ ስልጣን ርክክብ ስነ ስርዓትን ለመታደም ከተለያዩ የኢትዮጵያ አካባቢዎች ወደ ያቤሎ ከተማ ገብተዋል። ቻይና ከካናዳ ከሚገቡ የግብርና ምርቶች ላይ ቀረጥ ጣለች። ሰላም ጤና ይስጥልን እንደምንላችኋል ተመልካቾቻችን ከኢትዮጵያ ቴሌቪዥን የኩለ ቀን ዜናዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ከዚህ ከዋናው ስቱዲዮ በተጨማሪ ደግሞ ሪፖርተሮቻችን ከተለያዩ ስፍራዎች በቀጥታ በመገኘት ወደ መስመራችን በመግባት ተጨማሪ መረጃዎችን የሚያጋሩን ይሆናል። እንግዲህ እንደምትመለከቷት ሰናይት ብራኔ ከአዳማ በቀጥታ መስመራችን ላይ ወደ ኋላ ተቀላቅላን መረጃ የምታደርሰን ይሆናል። እንዲሁም ደግሞ ዋለልኝ ታምር ከሆሎታ የእጩ መኮንኖችን ምርቃት በማስመልከት ተጨማሪ መረጃ ያጋራናል። እንዲሁም ደግሞ ሐምራዊት ከቦረና 72ኛውን የገዳ ስርዓት የባሌ ርክክብን በማስመልከት በተለይም ደግሞ በዛሬው ዕለት እንግዶች ወደዛ በመግባት ላይ ይገኛሉ። እሱን በማስመልከት ተጨማሪ መረጃ የምታደርሰን ነው የሚሆነው። ወይንሸት ደጀኔ ደግሞ ከአዲስ አበባ ብሔራዊ ቤተ መንግስት ነገ የሚካሄደውን የነጋድራስ የመጨረሻ ውድድርን በማስመልከት መረጃ የምታጋራን ይሆናል። እንግዲህ አሁን ወደ ዜናዎቹ ነው የማልፈው ተመልካቾቻችን። ለህዝብ የሚነገር ብቻ ሳይሆን ከህዝብ የሚሰማ ተግባቦት ያስፈልጋል ሲሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ገለጹ። ሚኒስትሩ ይህንን ለመፈጸም የሚያግዝ ስልጠናም ለሚዲያ ለክልል የኮሚኒኬሽን ኃላፊዎችና ባለሙያዎች ሰጥተዋል። ይህንን መረጃ ወደ ኋላ የምንመለስበት ይሆናል። ሱሪያው ዳር ድንበሮችሽ ታጥረዋል በጀግኖችሽ ሀገሬ ምንም ቢመኝ ጠላትሽ ህልም ነው ከቶ ያገኘሽ ክብር ነው በልጆችሽ በውበትሽ ጓግቶ ጓግቶ ሊኖር ግን ገዝቶ ጠላት ቢመኝሽም ከቶ ፍጹም ተስፋፍቶ ዘበት ነው ያገኙሽ ደስ ይበልሽ እኛ ያለን ልጆችሽ። የዛሬቱ ኢትዮጵያ ነገን ዛሬ የተሰኘው ዝግጅታችን ነው። ክብራቸው ደህንነታቸውና መብታቸው ተጠብቆ እንዲሰሩ ዜጋ ተኮር ዲፕሎማሲ እየተከተለ እንደሚገኝ እናውቃለን። ስደት በጣም የማይሆን ነገር ነው። የተሻለ የህግ ማስከበር ስራና የቁጥጥር ስራ ያስፈልጋል። ዝም ብሎ ገንዘብ አይመጣም። መለፋት አለበት፣ መደከም አለበት። እኔ እድሜን ጨርሼ እዛ ምንም የለወጥኩት ነገር የለም። ብዙ ህጎች ይወጣሉ፣ ህጎቹ ግን ተግባራዊ ሆኑ አይደለም ነው። ፍልሰት በሀገራችን እና በዓለም አቀፍ ደረጃ ትልቅ ኢንዱስትሪ ሆኗል። የኢትዮጵያ ወታደራዊ አካዳሚ 7ኛ እጩ መኮንኖችን አስመረቀ። የኢትዮጵያ ወታደራዊ አካዳሚ የሚጠበቅባቸውን ስልጠና ወስደው ያጠናቀቁ የ7ኛ ዙር ቃኘው ኮርስ ጀማሪ መኮንኖችን በተለያዩ ስነ ስርዓት አስመርቋል። በምርቃት ስነ ስርዓቱ ላይ የጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ተገኝተው ለተመራቂዎቹ ማዕረግ በማልበስ እውቅናን ሰጥተዋል። የላቀ ውጤት ላመጡ ተመራቂዎችም ሜዳሊያን ሰጥተዋል።
በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ዋለልኝ ታምር በቀጥታ መስመራችን ላይ ይገኛል። እንደምን ውልሃል ዋለልኝ? እስቲ መርሃ ግብሩ ምን ይመስል ነበር? በመርሃ ግብሩ ላይ ደግሞ በዋናነት የተላለፉ መልእክቶችስ ምን ምንድናቸው የሚለውን ብታደርሰን። እሺ አመሰግናለሁ። የኢትዮጵያ ወታደራዊ አካዳሚ እንግዲህ በዛሬው ዕለት ለሰባኛ ጊዜ ያሰለጠናቸውን አመራሮች የመጀመሪያ አመራሮች ነው ያስመረቀው። በዚህ በአካዳሚው ውስጥ ለ3 አመት ስልጣናቸውን ሲከታተሉ የነበሩ ጀማሪ መኮንኖችን በዛሬው ዕለት አስመርቋል። እንግዲህ እነዚህ ሰልጣኞች በዲግሪ ደረጃ ለ3 አመት የተከታተሉትን አእምሯዊና አካላዊ ብቃታቸውን ሊያስገኝላቸው የሚችሉትን የተለያዩ ኮርሶችን በመከታተል በዛሬው ዕለት ለምረቃ በቅተዋል። እነዚህ ተመራቂዎች ከዚህ በኋላ ባለው ህይወታቸው ወይም ደግሞ በስራ መደባቸው የሚሰጣቸውን ማናቸውንም ግዳጅና ተልዕኮ ለመፈጸም ዝግጁ መሆናቸውን ነው የገለጹት። እንግዲህ በዚህ ስልጠና መርሃ ግብር ተመራቂዎቹ በቂ ስልጠና ማግኘታቸውን የገለጹ ሲሆን በእለቱም የክብር እንግዶች በተለይም ደግሞ የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተገኝተው ለሰልጣኞቹ የማበረታቻ መልእክት አስተላልፈዋል፣ ትዕዛዝም አስተላልፈዋል። ተመራቂዎችንም ጎብኝተው ሸልመዋል። በተለይም ደግሞ እነዚህ ተመራቂዎች ለሀገሪቱ የመከላከያ ሰራዊት ተጨማሪ አቅም ናቸው ብለዋል። በቀጣይ በሚኖራቸው ተልዕኮም ዝግጁ እንዲሆኑ አሳስበዋል ፊልድ ማርሻል ብርሃኑ ጁላ። ሌሎችም እንግዶች እና ወታደራዊ ጄኔራሎች ተገኝተው መልእክት አስተላልፈዋል። በእለቱ እንግዲህ ይህ የጦር ወይም ደግሞ የወታደራዊ አካዳሚ ከ1927 ዓ.ም ጀምሮ በሚሰጣቸው ስልጠናዎች ለ7ኛ ዙር ያሰለጠናቸውን ነው ዛሬ ያስመረቀው ማለት ነው። ላብነትም ያህል የቀድሞ የኢፌድሪ ፕሬዝዳንት ግርማ ወልደ ጊዮርጊስን ጨምሮ ሌሎችም የሀገር ባለውለታዎች ከዚሁ አካዳሚ የወጡ መሆናቸው ተገልጿል። በእለቱ ደግሞ የተለያዩ ትርኢቶችም ቀርበው ነበረ። ይህን ይመስላል ባጭሩ። አመሰግናለሁ ዋለልኝ። መልካም ቀን ይሆንልህ። አዲስ ኢንተርናሽናል ኮንቬንሽን ማዕከል በጤናው ዘርፍ ላይ የተሰማሩ ባለሙያዎችና የተቋማት ኃላፊዎች በዛሬው ዕለት ጉብኝት አድርገዋል። የጤና ባለሙያዎቹ የተገነባው ማዕከሉ በውስጡ የያዘውን ትልልቅ ፕሮጀክቶች ያደነቁ ሲሆን በጤናው ዘርፍ የሚሰሩ ስራዎችን ለማህበረሰቡ ማሳያት እንዲችሉ የሚያደርግ መሆኑንም ጠቅሰዋል። በሰፊው ለመስራትም ያግዛል ብለዋል። በዚህ ጉዳይ ላይ እንግዲህ ተጨማሪ መረጃ ልታደርሰን ባልደረባችን ብሩክታይት አስራት በቀጥታ መስመራችን ላይ ትገኛለች። እንደምን ውለሻል ብሩክታይት? እስቲ የጤና ባለሙያዎቹ ያደረጉት ጉብኝት ምን ይመስል ነበር? በተለይም ደግሞ በጤናው ዘርፍ ቢሰራ ያሉት ነጥቦች ካሉም አካተሽ ብትገልጭልን። አመሰግናለሁ። እንግዲህ አሁን የምገኘው ቀደም ሲል እናንተም እንዳነሳችሁት የዓለም አቀፍ ኮንቬንሽን ማዕከል ውስጥ ነው። እንግዲህ በዚህ ማዕከል ውስጥ በዛሬው ዕለት የተለያዩ የጤና ባለሙያዎች፣ የጤና ተቋማት ባለሙያዎች እንዲሁም ደግሞ የተቋማት የስራ ኃላፊዎች ተገኝተው ይህ የኮንቬንሽን ማዕከልን ጎብኝተዋል። እንግዲህ በዚህ ጉብኝታቸው ወቅትም አንዳንድ ሀሳቦችን አጋርተውን ነበረ። ኮንቬንሽኑ በጣም ሰፊና ትልቅ ፕሮጀክት እንደመሆኑ የተለያዩ አይነት የተዘጋጁትን መመልከታቸውን አንስተውልናል። እንዲሁም ደግሞ ለኢትዮጵያ ኢኮኖሚ ትልቅ አስተዋጽኦ እንደሚያበረክት እንዲሁም ደግሞ የተለያዩ የንግድ ትስስሮችን የሚያሳልጥ መሆኑን ተናግረዋል። ከዚህ ባሻገር ደግሞ እነዚህ የጤና ባለሙያዎች ወይም ደግሞ የጤና ተቋማት ኃላፊዎች እንግዲህ በራሳቸው የስራ ዘርፍ የቴሌሜዲሲንን መመልከታቸውን በስፍራው ተመልክተዋል። ነገር ግን ደግሞ ከዚህ ባሻገር ወደፊት በጤናው ዘርፍ ላይ ማዕከሉ ትልልቅ ስራዎችን የሚያስተናግድ መሆኑን ተስፋ እንደሚያደርጉ ነው የተናገሩት። ከዛ ባሻገርም እንግዲህ ይህ ማዕከል ዓለም አቀፍ የሆኑ የተለያዩ ሁነቶችን እንዲያስተናግድ ተደርጎ መገንባቱ ይታወቃል። እንግዲህ ከዚህ ጋር በተገናኘም የተለያዩ ሀገር ዜጎች እንዲሁም ደግሞ እዚሁ በኢትዮጵያ ውስጥ የሚገኙ የተለያዩ ሰዎች በስፍራው ላይ ተገኝተው በርካታ ሁነቶች ሲስተናገዱ በርካታ ከ10,000 በላይ ሰዎች በአንድ ጊዜ ማሳተፍ የሚችል ስፍራ ከመሆኑ አንጻር
እንግዲህ በዚህ ስፍራ ላይ የተለያዩ ችግሮች ቢፈጠሩ ምናልባት የጤና መታወክ የሚያጋጥመው ሰው ቢኖር እንኳን በዘለቄታ መፍትሄ የሚሰጥበት የጤና ባለሙያዎች በስፍራው ላይ እንዲከትሙ ወይም ደግሞ በስፍራው ላይ ቦታ ተሰጥቷቸው እንዲሰሩ ቢደረግ መልካም ሀሳብ መሆኑን አቅርበውልናል ማለት ነው። እንግዲህ ከዚህ ባሻገርም የኢትዮጵያ እንግዲህ የ2025 የዲጂታል ኢትዮጵያን እውን ከማድረግ አኳያ በርካታ ስራዎችን እየሰራች እንደምትገኝ ይታወቃል። ከዚህ ጋር በተገናኘም እንግዲህ በጤናው ዘርፉ ላይ ዲጂታል የሆኑ አሰራሮችን እየተከተሉ ሰዎች ወደ ጤና ተቋማት ሄደው ሰልፍ እንዳይጠብቁ እንዲሁም ደግሞ ሕክምናቸው በትክክል እንዳይከታተሉ የሚያደርጓቸው እክሎችን የሚቀርፉበት የተለያዩ መንገዶች እየተፈጠሩ እንደሆነ ይነሳል። እንግዲህ ከዚህ አንጻርም ደግሞ ይህንን የሚያሳዩበት በኢትዮጵያ ውስጥ እየተሰሩ ያሉ ስራዎችን ማሳያ እንዲሁም ደግሞ በጤናው ዘርፉ ላይ ሰፋፊ ስራ እየተሰሩ መሆኑ ማመላከቻ የሚሆኑ ሁነቶች በዚህ ማዕከል ላይ እንዲስተናገዱ እነዚህ የጤና ተቋማት ኃላፊዎችና የጤና ባለሙያዎች ሀሳባቸውን አጋርተውናል ማለት ነው። እንግዲህ ሰሞኑን የተለያዩ ሰዎች በስፍራው ላይ እየተገኙ ማዕከሉን ጉብኝት እያደረጉ እንደሆነና ማዕከሉም ሰፊ ፕሮጀክት መሆኑን እንዲሁም ለሀገሪቱ ኢኮኖሚ ትልቅ አስተዋጽኦ እንደሚያበረክት ነጋዴዎችም ምርቶቻቸውን አቅርበው ለውጭ ማህበረሰብ ምርቶቻቸውን ማሳያ እንዲያደርጉ እንዲሁም ኢትዮጵያም ደግሞ የራሷን ሀብትና አቅም ማሳያ እንደሆነም መናገራቸው የሚታወስ ነው። እንግዲህ በስፍራው ላይ የነበረኝ ቆይታና ሰዎችም ያነሱልን ሀሳብ ይህ ነበረ። አመሰግናለሁ ብሩክታይት፣ መልካም ቀን ይሆንልሽ። እንግዲህ አሜሪካዊው የኢቫንጀሊካን ሰባኪ ሬቨርድ ፍራንክሊን የኢትዮጵያ ወንጌላውያን አብያተ ክርስቲያናት ባደረጉላቸው ጥሪ ኢትዮጵያ ገብተዋል። ለ2 ቀናት በመስቀል አደባባይ በሚያደርጉት ሃይማኖታዊ አስተምሮም ከመላው ኢትዮጵያ የመጡ የእምነቱ ተከታዮች ይሳተፋሉ ተብሎ ይጠበቃል። ሳራ ሳለስላሴ ተጨማሪ አላት። አሜሪካዊው የኢቫንጀሊካን ቤተክርስቲያን ሰባኪ ሬቨረንድ ፍራንክሊን ኢትዮጵያ ጥንታዊት ሀገር መሆኗና በአፍሪካ ፖለቲካ ላይ ያላት ድርሻ ከፍ ያለ መሆኑን ጠቅሰዋል። ሃይማኖተኛ ምዕመናንን ለማብዛት ቀዳሚ ለመሆን መሰራት እንዳለበት ጠቁመዋል። ኢትዮጵያ በመጽሐፍ ቅዱስ ስሟ የሚነሳ ጥንታዊት ሀገር ናት። ለአፍሪካ ያደረገችው አስተዋጽኦም የአፍሪካ የፖለቲካ ከተማ እንድትሆን አድርጓታል። አብያተ ክርስቲያናትም ኢትዮጵያ የአፍሪካ የመንፈሳዊ እምነት መናኸሪያ እንድትሆን ነው ጸሎታቸው ብዬ ተስፋ አደርጋለሁ። ኢትዮጵያን ከዚህ ቀደምም መጎብኘታቸውንና አሁን ያላት እድገት ፈጣን ስለመሆኑም ገልጸዋል። ከቅርብ ዓመታት ወዲህ ብዙ ለውጦች አሉ። በእርግጥ ዓለም እየተቀየረች ነው። ናይሮቢ ብትሄድ፣ እዚህ ብትመጣ አሊያም ወደ ኒውዮርክ ብትሄድ ዓለም በፍጥነት እየተቀየረች ነው። ብዙ ሰዎች አይረዱትም ይሆናል። ነገር ግን አዲስ አበባ እያደገች ነው። ሀገሪቱ ያላት አቀማመጥና የባህል ልዩነት በጣም ያስደንቀኛል። ሁላችንም የተፈጠርነው በፈጣሪ ነው። ፈጣሪ ለሁላችንም ልዩ ፍቅር አለው። ሁሉም ኢትዮጵያዊ ከፈጣሪው ጋር ያለውን ቀረቤታ እንዲያጠናክር ማስታወስ ፈልጋለሁ። አብያተ ክርስቲያናት የሕዝቡን አንድነትና ሰላም ከማስጠበቅ አንጻር ጉልህ ሚና እንዳላቸውም ጠቅሰዋል። በመስቀል አደባባይ ለ2 ቀናት በሚኖረው የአስተምህሮ ፕሮግራምም ይህን እንደሚያጎሉ ነው የተናገሩት። እንደ ክርስቲያን ሰዎችን ወደ አንድነት ማምጣት እንፈልጋለን። ምንም እንኳን ልዩነቶች ቢኖሩም እርስ በርስ እንዲዋደዱ እሱ ነው ጠቃሚው ነገርም። እኛ የምናተኩርበት ስብከታችንም እሱ ላይ ያተኮረ ነው የሚሆነው። ቅዳሜና እሁድ በመስቀል አደባባይ ይካሄዳል የተባለው የአስተምህሮ ፕሮግራሙ ከመላው ሀገሪቱ የመጡ ምዕመናን ይሳተፉበታል ተብሎም ይጠበቃል። ተመልካቾቻችን ይህ መንፈሳዊ መርሃ ግብር በኢትዮጵያ ቴሌቪዥን በዛሬው ዕለት በቀጥታ እንደሚተላለፍም ከወዲሁ ማስመልከት ወይንም መጥቀስ እንፈልጋለን። ለሕዝብ የሚነገር ብቻ ሳይሆን ከሕዝብም የሚሰማ ተግባቦት ያስፈልጋል ሲሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ገለጹ። ሚኒስትሩ ይህንን ለመፈጸምም የሚያግዝ ስልጠናም ለሚዲያ፣ ለክልል የኮሚኒኬሽን ኃላፊዎችና ባለሙያዎች ሰጥተዋል። ስልጠናውን የተከታተለችው ባልደረባችን ሰናይት ብርሃኔ ከአዳማ በቀጥታ መስመራችን ላይ ትገኛለች። ሰናይት እንደምን ውለሻል? እስቲ በዋናነት የስልጠናው ዓላማ ትኩረቱ ምን ላይ እንደነበር ብትገልጭልን።
አመሰግናለሁ አይዳ። እንደምንውላችኋል ተመልካቾቻችን። እንግዲህ በትናንትናው ዕለት የመንግስት ኮሚኒኬሽን አገልግሎት የ6 ወር የስራ አፈጻጸሙን በተመለከተ ከሚዲያ አመራሮችና ከኮሚኒኬሽን ባለሙያዎችና አመራሮች ጋር ውይይት እያደረገበት ነው የሚገኘው። በትናንቱ ውሎ የጥላቻና የግጭት ቀስቃሽ የሆኑ ንግግሮችን እንዴት አድርገን መግታት አለብን በሚለው ዙሪያ ትኩረት አድርጎ ውይይቱን ሲያደርግ ቆይቷል። በዛሬው ዕለት ደግሞ ከህዝብ ለሚነገር ብቻ ሳይሆን ከህዝብም የሚነሱ መረጃዎችን ለህዝቡ ማድረስ ይገባል በሚል የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ስልጠናዎችን ለውይይት ተሳታፊዎች አድርሰዋል። ይህንን ለማድረግም የሚያስችሉ ነገሮች ያስፈልጋሉ። አንደኛው የተደራጀ እና ወጥ የሆነ እቅድ እንደሚያስፈልግ፣ የህብረተሰቡን ፍላጎት መረዳት፣ እንዲሁም ደግሞ መደበኛ የሆኑ የመረጃ ምንጮችን ወይም ደግሞ ቴሌቪዥን፣ ሬዲዮና ጋዜጦችን ከመሳሰሉት የሚዲያ አማራጮች በተጨማሪ ዘመኑን የዋጁ የማህበራዊ ሚዲያ ወይም ደግሞ የዲጂታል ሚዲያውን በመቀላቀል ለህብረተሰቡ ፈጣንና አስተማማኝ የሆነ መረጃን ማድረስ ይገባል ሲሉ አጽንኦት ሰጥተው ስልጠናቸውን ሰጥተዋል። ይህንን ለማድረግ ደግሞ የሚዲያና የክልል ኮሚኒኬሽን ባለሙያዎችን አቅም ማጠናከር እንደሚገባ፣ በመሳሪያም በኩልም የተለያዩ የዲጂታል ሚዲያውን ሊያስችሉ የሚችሉ መሳሪያዎችን ማቅረብ እንደሚገባም ነው የገለጹት። በዋናነት ዘመኑ የዲጂታል ሚዲያ ተጠቃሚ ከመሆኑ ጋር ተያይዞ ህብረተሰቡ በሚፈልገው መንገድ ፈጣንና አስተማማኝ የሆኑ መረጃዎችን ለህብረተሰቡ ማድረስ ይገባል። ሁልጊዜ ሚዲያዎች ለህብረተሰቡ መረጃን መንገር ማቀበል ብቻ ሳይሆን ከህብረተሰቡ የሚደመጡ ነገሮችንም መውሰድ እንዳለበት ነው አጽንኦት ሰጥተው የተናገሩት። ከዚህ ጋር ተያይዞ በተለይ ከዲጂታል ሚዲያ ጋር ተያይዞ ትልልቅ የሚባሉ እንደ ኢቢሲ፣ ፋናና ኦቤን የመሳሰሉ ሚዲያዎች የዲጂታል ሚዲያውን በአግባቡ እየተጠቀሙበት ነው። ይህን ለምድም የክልል የኮሚኒኬሽን ቢሮዎች ሊወስዱትና ሊተገብሩት ይገባል ሲሉ አጽንኦት ሰጥተው የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ገልጸዋል። ለጊዜው ያለኝ መረጃ ይህንን ይመስላል። አመሰግናለሁ ሰናይት። መልካም ቀን ይሆንልሽ። በቦረና የገዳ ስርዓት በየ8 ዓመቱ የሚደረገው የባሊ የስልጣን ርክክብ በፍቅርና በደስታ የሚካሄድ ነው። ሂደቱም በቦረና ህዝብ ዘንድ የዲሞክራሲና የፍትህ መገለጫ ተደርጎ ይወሰዳል። 72ኛውን የቦረና የገዳ ስርዓት የባሊ የስልጣን ርክክብ ስነ ስርዓትን ለመታደም ከኬንያ፣ ከደቡብ ኢትዮጵያ ክልልና ከተለያዩ የኢትዮጵያ አካባቢዎች ወደ የአቤሎ ከተማ ገብተዋል። በዓሉን ለመታደም ለገቡት እንግዶች ደማቅ አቀባበል ተደርጎላቸዋል። ይህንን እውነት ከቦረና ዞን የአቤሎ ከተማ እየተከታተለች የምትገኘው ሪፖርተራችን ሀምራዊት ብርሃኑ በቀጥታ መስመራችን ላይ ትገኛለች። እንደምን ውለሻል ሀምራዊት? እንግዲህ 72ኛው የባሊ የስልጣን ርክክብ ለመታደም ከተለያዩ የሀገሪቱ ክፍል እንዲሁም ከኬንያ ጨምሮ ወደ ስፍራው በመግባት ላይ ይገኛሉ። እየተደረገላቸው ያለው አቀባበል ምን ይመስላል? እንዲሁም ደግሞ ነገ ለሚካሄደው ስርዓት እየተደረገ ያለው ቅድመ ዝግጅትስ ምን ይመስላል የሚለውን ጠቅለል አድርገሽ ብታጋሪ። አመሰግናለሁ አይዳ። እንግዲህ በቦረና ህዝብ ዘንድ የገዳው ስርዓት ትልቅ ቦታና በውስጡ ብዙ ስርዓቶችና ሁነቶች ያለው ነው። እንግዲህ ይህ ደግሞ በተለይ የዚህ የዞኑ ህብረተሰብ ወይም ደግሞ ህዝብ የራሱን አባገዳ ይመርጣል። ይህ ደግሞ የሚመርጣው በየ8 ዓመቱ አንዴ ነው ማለት ነው። እንግዲህ ዘንድሮ 71ኛው አባገዳ ኩራ ጃርሶ ኩራ ለ72ኛው አባገዳ ለጉዮ ቦሩ ጉዮ በነገው ዕለት ያስረክባሉ። እንግዲህ አንዱ የዚህ የባሊ የስልጣን ርክክብ ሂደት የፍቅር፣ የሰላም፣ የአንድነት ማሳያ ተደርጎ ነው የሚወሰደው። ይህ እንግዲህ የሚሰጠው አባገዳ ቀጣዩ የገዳ ወይም ደግሞ የገዳ ጊዜ ላንተ ጥሩ የሆነ ከኔ የበለጠ ጥሩ የሆነ ጊዜ እንድታሳልፍ በኔ ጊዜ የታዩ ችግሮች ባንተ ጊዜ እንዲጠፉ ብሎ የሚያስተላልፍበት የሚቀበለውም ደግሞ አባገዳ እጅ ነስቶ የተለያዩ ነገሮችን የተለያዩ ስርዓቶችን ሞልቶ አንተ የገዳውን ስርዓት ባለፉት 8 ዓመታት ስትመራ ቆይተሃል፣
አሁን ደግሞ ለኔ በፍቅርና በአንድነት እየሰጠኸኝ ያለኸው ስለዚህ መርቀ ይህንን ስልጣን የገዳውን ስልጣን ስጠኝ ብሎ ተመራርቀው ነው እንግዲህ ይህንን ስልጣን የሚረካከቡት ማለት ነው ለዚህ ነው እንግዲህ የዲሞክራሲ የነጻነትና የፍቅር የአንድነት የስልጣን ርክክብ ነው ተብሎ የሚወሰደው ማለት ነው እንግዲህ ይህ በዓል በተለይ የሚከበረው በአሪሮ ወረዳ በአርዳጂላ በዳሳ ይባላል የአካባቢ የሚረካከቡበት ማለት ነው እንግዲህ ይህንን አካባቢ ለመምጣትና ይህንን ስርዓት ለመታደም የተለያዩ እንግዶች ከተለያዩ አካባቢዎች ሰሞኑን እየገቡ ቢሆንም በዛሬው ዕለት ግን የተለያዩ እንግዶች እየገቡ ናቸው የሚገኙት በተለይ ከኬንያ ከደቡብ ኢትዮጵያ ከተለያዩ የኢትዮጵያ አካባቢዎች አባገዳዎች አደሲንቄዎችና በርካታ የክብር እንግዶችም እየተገኙ ናቸው የሚገኙት ማለት ነው እንግዲህ በኬንያ የመርሳቤት ካውንት አስተዳዳሪ መሐመድ አሊ እንግዲህ ተገኝተዋል ሌሎችንም የስራ ኃላፊዎች ይዘው ነው የተገኙት እንግዲህ ባስተላለፉት መልእክትም በተለይ የእርስ በርስ ግንኙነት በድንበር ላይ የምንገናኝ ሰዎች ወይም ደግሞ አካባቢዎች የእርስ በርስ ግንኙነታችንን የምናጠናክረው በእንደዚህ አይነት በባህል ከዋኔዎች በመሆኑ በእንደዚህ አይነት ሁኔታዎች መገናኘታችን ከኛ አልፎ ለህብረተሰቡ የእርስ በርስ ግንኙነት ማህበራዊና ኢኮኖሚያዊ እድገትም አንድነት ለመፍጠርም የተለያዩ የራሱ የሆነ ድርሻ እንዳለው ነው የገለጹት ማለት ነው እንግዲህ ከሳቸው አልፎ በርካታ ሰዎችም በዚህ በከተማው በያቤሎ ከተማ ገብተዋል ከተማዋ ሞቅ ደመቅ ብላለች በነገው ዕለት ደግሞ በአርዳ በዳሳጂላ ይከናወናል ማለት ነው አመሰግናለሁኝ ሐምራዊት መልካም ቀን ይሆነልሽ የምዕራፍ 3 የነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር ፍጻሜ ነገ በብሔራዊ ቤተ መንግስት ይካሄዳል ለፍጻሜው 5 ተወዳዳሪዎች ያለፉ ሲሆን ከ1 እስከ 3 ለወጡት ኢቢሲ ከ1 ሚሊዮን ብር እስከ 300 ሺህ ብር ይሸልማል የኢትዮጵያ ንግድ ባንክ ደግሞ ያለምንም ማስያዣ የስራ ማስኬጃ 10 ሚሊዮን ብር ብድር ለአምስቱም ተወዳዳሪዎች ያቀርባል ውድድሩን አስመልክቶ ኢቢሲ በብሔራዊ ቤተ መንግስት እያደረገ ያለውን ቅድመ ዝግጅት ልታጋራን ባልደረባችን ወይንሸት ደጀኔ በቀጥታ መስመራችን ላይ ትገኛለች እንደምን ውለሻል ወይንሸት እስቲ ቅድመ ዝግጅቱ ምን ይመስላል ጠቅለል አድርገሽ ብትገልጪልን አመሰግናለሁ አይዳ እንግዲህ ባለፉት 4 ወራት የኢትዮጵያ ብሮድካስቲንግ ኮርፖሬሽንና የኢትዮጵያ ንግድ ባንክ የነጋድራስ ስራ ፈጠራ ውድድር ላይ 30 ተወዳዳሪዎችን ሲያሳትፍ ቆይቶ 5ቱ ለፍጻሜ ደርሰዋል የፍጻሜ ውድድሩ ደግሞ ነገ በብሔራዊ ቤተ መንግስት የሚካሄድ ይሆናል ለነዚህ ተወዳዳሪዎችም ለአምስቱ ለፍጻሜ ለደረሱት ማለት ነው የኢትዮጵያ ንግድ ባንክ ያለ ማስያዣ ከላይኛው ነው የሚወስዳቸው ማለት ነው ለስራ ማስኬጃ ከዚህም ባለፈ ደግሞ ከ1 እስከ 3 ለሚወጡት የኢትዮጵያ ብሮድካስቲንግ ኮርፖሬሽን አንደኛ ለሚወጡ 1 ሚሊዮን ብር ሁለተኛ ለሚወጡ 500 ሺህ ብር እንዲሁም ሶስተኛ ለሚወጡ 300 ሺህ ብር ሽልማት ይሰጣልም ተብሏል እንግዲህ ስራ ፈጣሪዎች በአካባቢያቸው ላይ ያሉ ችግሮችን በመመልከት በነጋድራስ የስራ ፈጠራ ውድድር ላይ ሐሳባቸውን ሲያንሸራሽሩ የስራ ፈጠራዎቻቸውን ሲያቀርቡ ቆይቷል አሁን የሚገኝበት በብሔራዊ ቤተ መንግስት ነው እንግዲህ የነገውን ውድድር አስመልክቶ ቅድመ ዝግጅቱ ምን ይመስላል የሚለውን እየቃኘን እንገኛለን እዚህ እንደምትመለከቱት እንግዲህ ስራው በርካታ ቡድኖችን የያዘ ነው እዚህ አጠገቤ ደግሞ የነጋድራስ ስራ ፈጠራ ውድድር አዘጋጅ የደስደስ ተስፋ ትገኛለች የደስደስ እንዴት ውለሻል እንዴት ነሽ እንግዲህ ዝግጅቱ በርካታ ክሩ የሚሳተፍበት ነውና ምን ይመስላል ቅድመ ዝግጅቱ የሚለውን ለተመልካቾቻችን መረጃዎችን አድርሽኝ በጣም ጥሩ እንግዲህ እንደምታዩ ብሔራዊ ቤተ መንግስት ነው ያለ ነው ከትላንትና ጀምሮ በጣም ለየት ያለ ዝግጅት እያደረግን ነው ኦልሞስት ወደ ማጠናቀቁ ደርሰናል ነገ ከ8 ሰዓት ተኩል ጀምሮ ዳኞቻችን ተወዳዳሪዎቻችን ባሉበት በቀጥታ ወደ ተመልካች እናደርሳለን በደንብ እየተዘጋጀን ነው እንደምታየው እንግዲህ ምዕራፍ 3 ነገ ይጠናቀቃል ይመስለኛል አይደል በቀጣይ ምን አይነት ሂደቶች ይኖራሉ የስራ ፈጣሪዎችን ከማወዳደር ጋር ተያይዞ በጣም ጥሩ ምዕራፍ 3 የፍጻሜ ውድድሩ እንግዲህ ነገ የፍጻሜውን የምናካሄድበት ማለት ነው ምዕራፍ 3 ላይ ነው ያለነው ከዚህ በፊት 30 ተወዳዳሪዎች ነበሩ በሂደት እንግዲህ መሸነፍ የሚባለው ነገርን አልፎ 5 የፍጻሜ ተወዳዳሪዎች ለነገ የ1.8 ሚሊዮን ሽልማቱን ለማግኘት እዚህ ትንቅንቅ ያደርጋሉ በሐሳብ ማለት ነው ስለዚህ አንደኛ የወጣው 1 ሚሊዮን ብር ይሸለማል ሁለተኛ የወጣው 500 ሺህ ብር ሽልማት አለው ሶስተኛ የወጣው ደግሞ 300 ሺህ ሽልማት ያገኛሉ ከዛ ውጭ አምስቶቹ ግን በዚህ ምዕራፍ ያገኘነው አጋራችን የኢትዮጵያ ንግድ ባንክ የፕሮግራሙ ታይትል ስፖንሰር ሆኗል ከሚያደርጋቸው ተወዳዳሪዎችን ከመደገፍ አንፃር ከሚያደርገው ድጋፍ ትልቁ ያለ ማስያዣ የ10 ሚሊዮን ብር
እድል ለሁሉም የፍጻሜ ተወዳዳሪዎች እድል አላቸው እና እኛ ሚሊዮነር ናቸው እንላቸዋለን እና ሚሊዮነሮቹ የፍጻሜ ተወዳዳሪዎች ያለን ነው ምንጠራቸው ጭምር። ምንድነው መሰለሽ የስራ ፈጠራ ሀሳብ ላይ በጣም ብዙ ጊዜ እኛም ፕሮግራሙን በማዘጋጀት ያገኘነው ነገር ትልቁ ፈተናቸው የመነሻ ካፒታል ማግኘት የፋይናንስ እጥረት። ስለዚህ ሀሳብ ኖሯቸው ግን በየቤታችሁ ያላችሁ ብቻችሁን እየታገላችሁ ያላችሁ ስራ ፈጣሪዎች ኑና አንድም ስራችሁን በማስተዋወቅ ከብዙ ሰው ጋር ነው የሚገናኙት። እንደምታውቁው ሚዲያ ነው ከብዙ ሰው ጋር ያገናኛቸዋል። ዳኞቻችን በብዙ ልምድ የካበቱ ናቸው። ከእውቀትም ከስራም ባገኟቸው ልምዶች በውድድሩ በማለፍ ውስጥ የሚያገኟቸው ትምህርቶች በጣም ጉልበት የሚሆናቸው ናቸው ለስኬቶቻቸው። ከዛ ደግሞ ሽልማቱ አለ። በተጨማሪ ደግሞ የንግድ ባንክ ብድር እድል አለ። ስለዚህ ይሄን ሁሉ ያለ ማስያዣ ማለት ነው። ምክንያቱም ኮላተራል ነው ትልቁ ፈተናቸው። የሚነሳ ሰው ደግሞ መነሻ የሌለው ሰው ኮላተራል ከሌለው ብድር አያገኝም እንደማለት ነው። ትልቅ ፈተና ነበር። እሱን በጣም የሚቀንስ ነው ነገር ራስ ላይ የመጡ ሰዎች እያገኙት ያሉት እድል ማለት። ስለዚህ እሱን በማድረግ በአንድ በኩል ለስራ ፈጣሪዎቻችን ለባለ ሀሳቦቻችን በጣም ትልቅ ድጋፍ ነው የምናደርገው። በሌላ መንገድ ደግሞ የንግዱ የስራ ፈጠራው ጉዳይ ፈተና የሆነባቸው ከህግ ከፖሊሲ ጋር ተያይዞ ችግር ካለ የፖሊሲ ኢንፍሉዌንስ የፖሊሲ ጫናን በመፍጠር ጭምር አስፈላጊ የሆኑ ስራ ፈጣሪዎችን የሚደግፉ ህጎችና ፖሊሲዎች ጭምር እንዲታሰብባቸው እንዲወጡም የማድረግ አላማ ያለው ነው። በጣም ትልቅ አላማ ያለው ነው እና ኢምፓክቱም ተጽዕኖም በጣም ጥሩ ይሆናል። ዳኞቻችንም በጣም በርካታ የስራ ልምድ ያላቸው በቢዝነሱ ዓለም ናቸው በደንብ። ስለዚህ ይሄንን ሁሉ ይዘን በታሪካዊ ብሔራዊ ቤተ መንግስት ነገ 5 የፍጻሜ ተወዳዳሪዎቻችን እንግዲህ እርስ በርስ በጣም ጠንከር ያለ ሀሳብ ነው እንግዲህ በየማህበራዊ ሚዲያዎቻችን ሀሳቦቻቸውን ያጋራን ቆይተናል ባለፉት ሳምንታት። ውድድሩም ላይ እንደታየው በጣም ቆንጆ ሀሳብ ያላቸው ልጆች ኢቭን የቀሩትም ከ30ዎቹ ውስጥ በጣም ብዙ የሚያስደምሙን ሀሳቦች የነበራቸው በጣም ብርቱ ስራ ፈጣሪዎች ነበሩን። እንግዲህ ለፍጻሜ ያደረስናቸውን 5ቱን ደግሞ ይዘን ነገ በብሔራዊ ቤተ መንግስት በጣም በደማቅ ሁኔታ እንሸልማለን። ስራ ፈጣሪዎቻችን እናበረታታለን። ስለዚህ ስራ ፈጠራ ይመለከተናል የሚል ሁሉ ስራ ፈጠራ የማይመለከተው የለም። የሀገራችን በርካታ እና ውስብስብ የሚመስሉ ችግሮች በሙሉ በጣም በብዙ ሁኔታ በስራ ፈጠራና በባለ ሀሳቦች በኢኖቬተርስ ይፈታሉ ብለን እናምናለን። እነሱን ለመደገፍ ሁሉም ነገር ከ8 ሰዓት ጀምሮ በቀጥታ በኢትዮጵያ ቴሌቪዥን በዜና ቻናልና በዶት ስትሪም ማሰራጫዎቻችን በቀጥታ ይሰራጫልና ከኛ ጋር እንዲሆኑ በዚህ አጋጣሚ መጋበዝ ይፈልጋል። አመሰግናለሁ። የደስደስ መልካም ስራ። አመሰግናለሁ። ተመልካቾቻችን እንግዲህ ነገ የሚካሄደውን የፍጻሜ ውድድር ምዕራፍ 3 የነጋድራስ የስራ ፈጠራ ውድድርን በኢቲቪ ዜና ቻናል እንዲሁም በኢቢሲ ዶት ስትሪም በቀጥታ እንድትከታተሉ እንጋብዛለን። አይዳ ለጊዜው ያለ መረጃ ይህን ይመስላል። አመሰግናለሁ ወይንሸት። መልካም ቀን ይሁንልሽ። የባንካችንን የዘካ ተቀማጭ ሂሳብ በመጠቀም ሐሳቡን ያቅልሉ። የዘካ ተቀባዩን ስምና የበጎ አድራጎት ድርጅቶች ዝርዝር በማዘጋጀት ለተቸገሩ ወገኖች በባንካችን በኩል ያለ ድካም የሃይማኖት ግዴታውን ይወጡ። ረመዳን ሙባረክ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በህዝብ ተወካዮች ምክር ቤት የሚወጡ የተለያዩ ህጎች የሴቶችን ተጠቃሚነት የሚያሳድጉ መሆን እንዳለባቸው ተገለጸ። በየዓመቱ የሚከበረው የሴቶች ቀን ወይንም ማርች 8 ዕለቱን ከማሰብ ባለፈ ሴቶችን ተጠቃሚ የሚያደርጉ ስራዎችን መተግበር እንደሚገባም ተመላክቷል። በዚህ ጉዳይ ላይ ባልደረባችን ተስፋዬ ለሜሳ ከህዝብ ተወካዮች ምክር ቤት አባላት ጋር ቆይታ አድርጓል። ተከታትለን እንመለስ። ተመልካቾቻችን አሁን የምንገኘው በኢፌድሪ የህዝብ ተወካዮች ምክር ቤት ግቢ ውስጥ ነው። እዚህ የተገኘነውም የማርች 8 ወይም የሴቶች ቀንን ምክንያት በማድረግ ነው። አጠገቤ የህዝብ ተወካዮች ምክር ቤት አባላት ይገኛሉ። በቆይታችን በምክር ቤቱ ሴቶችን ተጠቃሚ የሚያደርጉ ህጎችና እንዲሁም ተፈጻሚነታቸውን በሚመለከት ቆይታ እናደርጋለን። አብራችሁን ቆዩ። በጣም አመሰግናለሁ። እንኳን አደረሳችሁ። ለመጀመሪያ እንኳን አብሮ አደረሰን። ነጭቴ ፍላቴ ይባላለሁ። በህዝብ ተወካዮች ምክር ቤት የሴቶች ህጻናትና ወጣቶች ጉዳይ ዳይሬክቶሬት ዳይሬክተር ነኝ።
እንደው ለሴቶች የሚሆኑ ህጎች ሴቶች ወደ ኃላፊነት እንዲመጡ ውሳኔ ሰጪነት እንዲመጡ ምን ህጎች ይወጣሉ? የሀገሪቱ ህጎች የሚወጡት በዚህ በፓርላማ ውስጥ ነው። የሚወጡ ህጎች ደግሞ በተለይ ሴቶችን ምን ያህል ተጠቃሚ ያደረጉ ነው ተብሎ በደንብ የሚታይበት የሚፈተሽበት በፓርላማ ውስጥም የሴቶች አደረጃጀቶች አሉ። ቅድም እንዳነሳሁት የፓርላማ ተመራጭ ሴቶች ኮከስ የሚባለው አደረጃጀት ሴት ፓርላሜንታሪያንስ ብቻ ተደራጅተው እነዚህ የህግ ኦዲት የሚደረግበት ፍተሻ የሚደረግበት ሴቶችን ምን ያህል ይጠቅማሉ እያንዳንዱ የሚወጡት ህጎች አሁን ከ1173 በላይ አዋጆች ህጎች ወጥተዋል በፓርላማ ውስጥ። ስለዚህ እነዚህ ህጎች እያንዳንዳቸው ይፈተሻሉ፣ በየደረጃው ይታያሉ። ሴቶችን ምን ያህል ተጠቃሚ እያደረጉ ነው የሚለው የሚታይበት አሰራር አለው ማለት ነው። ፓርላማ ላይ ህግ ከዝም ብሎ አይደለም የሚጸድቀው፣ የሚታይበት ደረጃዎች አሉት። የወጡ ህጎች ምን ያህል ተግባራዊ ሆነዋል የሚለውን በክትትልና በቁጥጥር ስራ ወደ 13 ቋሚ ኮሚቴዎች አሉ። እያንዳንዱ ቋሚ ኮሚቴ ከ20 እስከ 25 አባላት አሉት። እንደ ቋሚ ኮሚቴው ስፋት ማለት ነው እንደሚከታተሏቸው አስፈጻሚ አካላት። ስለዚህ ከዚህ አኳያ እያንዳንዱ አስፈጻሚ አካል ያቀደውን የወጣው ህግ ምን ያህል ተግባራዊ የወጡ ፖሊሲዎች ህጎች ምን ያህል ተግባራዊ የሆኑ ነው የሚለውን በክትትልና በቁጥጥር ስራው በደንብ ፓርላማው የሚያይበት አሰራር ነው ያለው ማለት ነው። ስለዚህ ፓርላማው አሁን በጣም ጠንካራ ነው ብለን ማለት እንችላለን። ስሜ አምሳል መንግስቱ እባላለሁ። የስራ ኃላፊነቴ የምክር ቤት አባል ነኝ። በመጀመሪያ ያው እንኳን ለዓለም አቀፍ የሴቶች ቀን ወይም ማርች 8 አደረሰን እላለሁ። እያንዳንዱ ህጎች የሴቶች ተሳትፎን እና ተጠቃሚነትን ያረጋገጡ ናቸው የሚለውን ኦዲት ይደረጋል። መጀመሪያም ታይቶ ነው የሚጸድቀውና በወጡት ህጎችም ሴቶች ተጠቃሚ ተሳታፊ የሆኑ ያሉበት ሁኔታ ነው ያለው። እንዴት ነው እየተተገበሩ ያለ የሚለውን ደግሞ ሁሉም ቋሚ ኮሚቴ የሴቶችን ተጠቃሚነትና ተሳታፊነት ያረጋገጠ ስራ እየተሰራ ነው ወይ የሚለውን እስከታች ድረስ ይሄድን እናረጋግጣለን። ስሜ ተስፋነሽ ወልደ ማርያም በምክር ቤት የህዝብ ተወካዮች ምክር ቤት አባል ነኝ። ከዚህ ከፌደራል ባለፈ ከመሃል ባለፈ ታችኛው መዋቅር ላይ በደንብ እየተሰራ ነው ወይ የሚለውን መስክታች በመውረድ የምናይበት ሂደት ነው ያለው። ከዛ ባለፈ አሁን ብዙም ለውጦች አሉ ከሴቶች ጋር በተያያዘ እኛም እንደ ፓርላማ እንደምናይበት አስፈጻሚ ተቋማቶችን እንደምንቆጣጠር ግን አንዳንድ ክፍተቶች አሉና በጣም መስራት እንዳለብን ይሰማኛልና 100% ነው አንልም። ነገር ግን ለውጦች በደንብ አሉ። ግን የሚቀሩ ነገሮችን ደግሞ በደንብ መስራት አለብን የሚል ሀሳብ መስጠት ፈልጋለሁ። አመሰግናለሁ። የኢትዮጵያ አየር መንገድ ዓለም አቀፍ የሴቶች ቀንን አስመልክቶ ወደ 6 መዳረሻዎች ሙሉ በሙሉ በሴት ሙያተኞች የተመራ በረራ አደረገ። ከነዚህም መካከል 5ቱ ዓለም አቀፍ በረራዎች ሲሆኑ አንዱ ደግሞ የሀገር ውስጥ በረራ ነው። ወደ አቴንስ፣ ዴልሂ፣ ዱባይ፣ ዊንድ ሆክና ሳኦ ፖሎ ዓለም አቀፍ በረራዎች እንዲሁም ወደ ባህር ዳር የተደረጉ በረራዎች በሴቶች እንዲመራ መደረጉን የአየር መንገዱ የንግድ ዘርፍ ዋና ስራ አስፈጻሚ ለማ ያደቻ ተናግረዋል። ጀግኖች ሴቶች ባልደረቦቻችን ከአብራሪነት አንስቶ በአስተዳደር በደንበኞች አገልግሎት እና በሌሎችም የሙያ ዘርፎች ሁሉ እያደረጉ ያለው ተሳትፎ የአየር መንገዳችን ከዓለም አቀፍ ተወዳዳሪነት ተርታ እንዲሰለፍ ያስቻሉ የደም ስሮቻችን መሆናቸውን የሚያመለክትና እኛም ለእኩልነትና አካታችነት መርሃችን ተገዢ መሆናችንን የሚያሳይ ነው። ሴቶች አብራሪዎቻችን፣ የበረራ መስተንግዶ ባለሙያዎቻችን፣ ሴት የጥገና ባለሙያዎቻችን እንዲሁም ሌሎቹንም ሙያተኞች ጨምሮ በዓለም አቀፍ አቪዬሽን ኢንዱስትሪ ላይ እያሳረፉ ያለው ደማቅ አሻራ ጎልቶ እንዲታይ የሚያደርግ አጋጣሚን የሚፈጥር ይሆናል። የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋይ በመድረኩ እንዳሉት ሴቶች በእኩልነት በተለያዩ መስኮች ለአየር መንገዱ እድገት የበኩላቸውን አስተዋጽኦ ማበርከት መቻላቸው የሚያኮራ መሆኑን ተናግረዋል። በአዳራሽ ብቻ እናከብርም እየበረርንም ለዓለም ሁሉ እናሳያለን ብሎ ፋና ወጊ የሆነውን ይህን ፕሮግራም በመጀመሩ እንግዲህ በሀገር ደረጃ ብቻም ሳይሆን የፓን አፍሪካን አየር መንገድ እንደመሆኑም ለአፍሪካም
ለዓለምም ፋና ወጊ የሆነ ስራ ሰርቷልና ከልብ ልናመሰግን እንወዳለን። አስታውሳለሁ የመጀመሪያው በሴቶች ብቻ የሚደረግ በረራ ይፋ ሲደረግ ምን ያህል ዓለም ትልቅ ዜና እንዳደረገው ያንን ደግሞ ሳንረሳ አንድ ጊዜ ብቻ አድርገን ሳይሆን ቀጣይነት ያለው ስራ ደግሞ መሰራቱ ዛሬ ደግሞ ለየት የሚያደርገው በስድስት መዳረሻዎች አይደለም በስድስት መዳረሻዎች ሁሉንም እንግዲህ በሴቶች የሚመራ ሆኖ ለዓለም እንደ ኢትዮጵያ እንደ አይናችን ብሌን የምናየው ለዓለም ደግሞ ትልቅ ተምሳሌት የሚሆን ስራ ሊሰራ በመሆኑ እኛም በሴቶች በመላው የኢትዮጵያ ሴቶች እንደዚሁም በሴቶችና ማህበራዊ ጉዳይ ሚኒስቴር ስም ላቅ ያለ ምስጋናችንን እናቀርባለን። የኢትዮጵያ አየር መንገድ ግሩፕ ዓለም አቀፍ የሴቶች ቀን በሚያከብርበት ወቅት ባለፈው ዓመት በ12ኛ ክፍል መልቀቂያ ፈተና ከፍተኛ ውጤት ላስመዘገበችው ሲፈን ተክሉ እውቅናና ሽልማትን አበርክቷል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎዛ አዲስ አበባ እያከናወነችው ያለው የኮሪደር ልማት ለስራና ኢንቨስትመንት ተመራጭ እንድትሆን እያስቻላት መሆኑን ገለጹ። ተሞክሮውን በሀገራቸው ለመተግበር ፍላጎት እንዳደረባቸውም ገልጸዋል። ሳራ ሳለስላሴ ተጨማሪ አላት። አዲስ አበባ ስሟንና የአፍሪካ መዲናነቷን የሚያንጸባርቅ እንቅስቃሴና ውበት እንዲኖራት ስራዎች ከተጀመሩ ወዲህ በርካታ ለውጦች ተስተውሏል። የወንዝ ዳርቻና ኮሪደር ልማት መጀመርን ተከትሎም የዲፕሎማቲክ ከተማነቷን የሚያሳይ እይታን በመጎናጸፍ ላይ ናት። የሚጎበኟትም ቢሆኑ ይህንን ይመሰክራሉ። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛም ይህንን መስክሯል። ፕሬዝደንቱ ከዚህ ቀደም ወደ አዲስ አበባ ቢመላለሱም ከጥቂት ሳምንት በፊት የአፍሪካ ህብረት ጉባኤ ላይ ለመሳተፍ በመጡበት ወቅት ግን በከተማዋ ለውጥ ማስተዋላቸውን ገልጸዋል። አሁን ወደ አዲስ አበባ ጉዞ ብታደርጉ ብሩህና ንጹህ መንገዶችን መመልከት ትችላላችሁ። የቢዝነስ እንቅስቃሴውም በጣም እያደገ ነው። በርካቶችም አዲስ አበባ ላይ ኢንቨስት ማድረግ ይፈልጋሉ። ይህ የሆነው ደግሞ በጣም ምቹ ሁኔታን በመፍጠራቸው ነው። የአዲስ አበባን እድገት ለማፋጠን ህዝቡን በማሳተፍ እየሰሩ ነው። ከተማዋን ውብና ጽዱ ለማድረግ የተሰራው ስራም የከተማዋ ነዋሪዎች በምሽትም ጭምር በነፃነት እንዲንቀሳቀሱ ማድረጉን ማስተዋላቸውን ገልጸዋል። 10 ቢሊዮን ዛፎች መትከላቸውን ነግረውኛል። አዲስ አበባን አረንጓዴ ለማድረግ ከተማዋን ነፍስ እየዘሩባት ነው። ውብ የአፍሪካ መዲና መሆኗን ለማሳየት የኮሪደር ልማቱ ቀጣይነት እንደሚኖረው በጠቅላይ ሚኒስትር አብይ አህመድ መገለጹም ይታወሳል። የመጀመሪያውን ዙር ነው ያየነው 5 ኮሪደር። አሁን አጥንተን ጨርሰናል። ተጨማሪ ኮሪደሮች እነዛ በቅርቡ የዚህ መቋጫ ሲያገኝ ይጀምራሉ። እንግዲህ እንደኛ ተስፋ እንደኛ ግምት እንደኛ መሻት በጥቂት ዓመታት ውስጥ አዲስ አበባ ዛፍ በየቦታው የሚታይበት ሳር በየቦታው የሚታይበት አበባ በየቦታው የሚታይበት ልጆች ውሃ የሚባርቁበት አካባቢ ያለበት ለመኖር ምቹ የሆነ ይሄው ትፍትፍትፍ ካለው ከተደረተው የከተማ ስርዓት ከፈትፈት ያለ ከተማ ስርዓት እንዲፈጠር ለማስቻል ነው። በከተማዋ 5 አቅጣጫዎች በመጠናቀቅ ላይ የሚገኘው የኮሪደር ልማት የመንገድ መሰረተ ልማት፣ መብራት፣ ፍሳሽ ማስወገጃ ቦዮች፣ የአዳዲስ ቤቶች ግንባታና እድሳት እንዲሁም የመዝናኛ ስፍራዎች ግንባታ ያካተተ ነው። የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያን ካውንስል ከቢልግራም እንዲሁም ኢቫንጀሊካን አሶሲዬሽን ጋር በመተባበር ያዘጋጁት የስብከት ወንጌል አገልግሎት በመስቀል አደባባይ ሊጀመር ጥቂት ሰዓታት ቀርተውታል። እንግዲህ ይህን በማስመልከትም ባልደረባችን ወንዶሰን አፈወርቅ በስፍራው ያለው ድባብ ምን እንደሚመስል የሚያደርሰን ይሆናል። ወንዶሰን እንደምን ውልሃል? እንግዲህ ፕሮግራሙ ወይንም መርሃ ግብሩ ሊጀመር ጥቂት ደቂቃዎች ናቸው የቀሩት። ያለው ድባብ ምን ይመስላል? ቅድመ ዝግጅቱስ ምን ይመስላል የሚለውን ጠቅለል አድርገህ ብትገልጽልን። መልካም አይዳ፣ እንግዲህ መለኮታዊ ጉብኝት ለኢትዮጵያ በሚል የሚከናወነው ይህ የስብከተ ወንጌል እንግዲህ በዚህ በመስቀል አደባባይ ከደቂቃዎች በኋላ የሚጀመር ነው የሚሆነው። በርካቶችም አሁን ላይ በመስቀል አደባባይ ተገኝተዋል። ሌሎችም እንዲሁ በብዛት እየገቡ ነው የሚገኙት። በዚህም እንግዲህ ለሀገር ጸሎት የሚደረግበት ቃል የሚሰማበት መርሃ ግብር ነው። እንዳጠቃላይ እንግዲህ በተለይ ደግሞ የቢሊ ግርሃም በወንጌል አማኞች ዘንድ በስፋት የሚታወቁ ናቸው። በብዙዎች
በብዙዎች የሚወደዱ አገልጋይ ናቸውና በ1950ዎቹ በዚህ በኢትዮጵያ የወንጌልን የመስበኩ እድል ነበራቸው። ከዛ በኋላ እንግዲህ ከአመታት በኋላ እንግዲህ ልጃቸው በዚህ ተገኝተው ወንጌልን የሚያገለግሉበት ነው ከስድስት አስርት ዓመታት በኋላ ማለት ነው እና ይህም አጋጣሚ በልዩነት እየተነሳ የሚገኝ ነው። እንግዲህ በዚህ በመስቀል አደባባይ በሚኖረው አገልግሎትም ከ1600 በላይ የሚሆኑ አብያተ ክርስቲያናት ተሳታፊ እንደሚሆኑ ነው የተገለጸው። በርካቶች በዚህ ታድሟል። ከደቂቃዎች በኋላ የሚጀመር ይሆናል። አንቺም ቀደም ሲል እንዳነሳሹ ማለት ነው። አመሰግናለሁ ወንዶሰን። መልካም ቀን ይሆንልህ። አዎንታዊና ዘላቂ ሰላምን ለማረጋገጥ ህብረተሰቡን በስፋት የሚያሳትፉ የማህበረሰብ ተኮር የውይይት ስራዎች በመላው ሀገሪቱ እየተከናወኑ መሆኑን የሰላም ሚኒስቴር ገለጸ። የሰላም ሚኒስትር ዴኤታው ኬረዲን ተዘራ እንደገለጹት በመላው ሀገሪቷ በ7 ክላስተሮች በአካባቢ ስለ ሀገሬ በሚል መሪ ሀሳብ ከቀበሌ ጀምሮ የሚከናወኑ የማህበረሰብ ተኮር የውይይት መርሃ ግብሮችን ለማከናወን የሚያስችሉ የአሰልጣኞች ስልጠና እየተሰጠ ነው። የንቅናቄ መርሃ ግብሩ ዋና ዓላማ ማህበረሰቡ በአካባቢውና በጋራ ሀገራዊ ጉዳዮች በመነጋገር የጋራ ትርክት ለመገንባትና የውይይት ባህልን እንዲያዳብር ማድረግ ነው ያሉት ሚኒስትር ዴኤታው በውይይቱ በሚገኙ ግብዓቶች መነሻ ችግሮችን በየደረጃው በመፍታት ህብረተሰቡ ከመንግስት ጋር ተቀራርቦ ችግሮችን እየፈታ ያለበትን አሰራር የበለጠ ያጠናክራል። ዛሬ የተጀመረው የአሰልጣኞች ስልጠና በተለያዩ የሀገሪቱ ክፍሎች እየተሰጠ ነው። በመጨረሻም ወደ ውጭ ዜና አልፋለሁ። ቻይና ከካናዳ ከሚገቡ የግብርና ምርቶች ላይ ቀረጥ ጣለች። ከ2.6 ቢሊዮን ዶላር በላይ ዋጋ ባላቸው የግብርናና የምግብ ምርቶች ላይ ነው ቻይና ቀረጥ የጣለችው። ይህም ካናዳ ከቻይና በሚመጡ የኤሌክትሪክ ተሽከርካሪዎች፣ የብረትና የአሉሚኒየም ምርቶች ላይ ከወራት በፊት ለጣለችው ታሪፍ ምላሽ ለመስጠት መሆኑ ተጠቅሷል። ቻይና ከአሜሪካ ቀጥሎ የካናዳ ሁለተኛዋ ግዙፏ የንግድ ሀገር ናት። ካናዳ ባለፈው ዓመት ብቻ 47 ቢሊዮን ዶላር የሚያወጣ ምርቶች ወደ ቻይና ልካለች። ታዲያ ሀገራቱ በምርቶች ላይ ቀረጥ መጣላቸው በምጣኔ ሀብታቸው ላይ ጫና ሊያሳድር እንደሚችል ባለሙያዎች እየገለጹ ነው። ዘገባው የሮይተርስ ነው። ደግነት ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች ተጠናቀዋል። ዜናዎቹን በመምራት አብሬያችሁ የቆየሁት አይዳ ከበደ ነበርኩኝ። ስለተከታተላችሁን እጅግ በጣም እናመሰግናለን። መልካም የሴቶች ቀን ይሁንልን።